አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ወደ ዩቲዩብ ቤተሰቦቼ ነን አልሐምዱሊላህ። እናንተስ እንዴት ናችሁ? እንዴት ነው ረመዳን እንዴት ይዟችኋል? ከኔ ጋር ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ደህና ነኝ አልሐምዱሊላህ። ምስጋና ለአላህ ለዓለማት ጌታ። እናንተ እንደዚህም በአረብ ሀገር ማማች ይከበራል? ኧረ እኔ በእኛ በኢትዮጵያ ባህል ብቻ ይመስለኝ ነበር አማች የሚከበረው። ዛሬ ልጅቱ ባር ደውሎ ዛሬ ፍጡር ከእናንተ ጋር ነኝ፣ ሚስቴ ከጓደኞቿ ጋር ልታፈጠር ልከድ ነው፣ እኔ ብቻዬን ነው የምመጣው አለ። ሴትዬ ደግሞ ለአጋጣሚ አሁን አሱር ነው ሰዓቱ፣ ይሄን ቪዲዮ ስቀርጽ ማለት ነው። እናም ውጭ ልወጣ ነበር የሆነ ልብስ ምናምን ለኢዱ የሚያስቀንሱት ኑሮ እሺ ና ቶሎ አለችና እህቶቿን ሊመጣ ነው አማቼ ቶሎ እንወጣና ቶሎ እንመለስ ላዛን ሀይል መሆን አለብኝ አለ። ማን ሊሰራልሽ ነው ፍጥሩን ይሏታል። ሰዓዳ ነው የምትለው። ያው መቼም እኔ ስሜ ሰዓዳ እንደሆነ ብዙ ጊዜ ነግሬያቸዋለሁ። ፈራህ የልጄ ስም ነው። ፈራህ ግን ለእኔ በስደት ላይ የመጀመሪያ ደስታዬ ስለሆነ በህይወቴም ትልቅ ዋጋ ያላት በቃ እንጃ ብቻ ስለ ልጄ ካወራው ቪዲዮም ይቆረጣል እንትን ይመጣል። ስለዚህ ወደ መጣሁበት እንግባ። እሷ ትሰራለች አለና አሁን ውጭ ወጡ። እኔም ተፍ ተፍ እያልኩኝ ይሁን ለአማቻቸውና ለነሱ የሚሆን ፍጡር እያዘጋጀሁ ነው። ግን ገርሞኝ ነው የምር በቃ ደረጁ በሉ እንዲህ በይ አሁን እኮ አሱር ነው ሰዓቱ። ግን ስንቱን ስራ አዘዘችኝ። በዛ ላይ ደግሞ መጥበቡም እኔ ነኝ እና እህቷ ደግሞ እንዴት ሰራተኛ የሰራውን ምግብ ስትላት አይ እኔ በሷ እተማመናለሁ አለ። ደግነቱ መተማመኑ አትሉ እንግዲህ የሚመጣው አንድ ሰው ነው። ከእኛም ቤት ብዙ ሰው የለም። ዛሬ ውጭ ነው የሚያፈጥሩት። ብዙ ስንት አሳምቡሳ እንደወጣ እንግዲህ እንገራችሁ። ይሄ በጥቁር ኪስ ያለው ይሄ 10 ነው። ሶስቱ 30 ያንኛው ደግሞ 15 ከዚህ ጋር ያለው ደግሞ 20 ነው። ሁሉም የተለያየ አይነት ስለሆነ ነው። እናም በዚህ መልኩ እንግዲህ ሽር ጉድ እያልን እየጠበቅነው ነው አማቻችን። ምን ልጠባብስ ነው አሁን ስጠብስ ይሄ በጣፋጭ የጅቡና ነው የቺዝ ነው። በጣፋጭ ስለሆነ የሚበላው ሶስቱም የብቻ ነው የሚጠበሰው። ይሄ ደግሞ የስጋ ነው። ይሄን በፍሩን ነው የሚበስለው። ይሄን ደግሞ የዶሮ ነው። ይሄን በፍሩን ነው የሚበስለው። ውድ ቤተሰቦች ሹርባ የፈጠነ እየሰራሁ ነው። የፈጠነ የሚሰራት ሹርባ አለችኝና ስቸኩል ሁሉም ነገር ባንዴ ሆኖ ግን በጣም ነው የሚጠመው። የሚገርማችሁ ነገር አረቦቹ ብዙ የደከምለት ነገር ብዙ አሁን እኛ ሽንኩርቱ በደንብ በስሎ ከርቤ መስሎ ምናምን የምንለው ነገር አለ። እንደዛ ብዙ የተደከመለት ነገር ብዙ የማይገባቸውም መሰል። ብቻ አሁን የሆነ ሰዓት ስራ በጣም በዛ ብሎብኝ ረመዳን ገና እንደገባ ሽንኩርቱን ቲማቲሙንም ባንድ ፈጭቼ የሰራኋት ሹርባ ነበረኝና እንደዚህ የሹርባ ሰርገሽ ስሪ ያኔ ጥማላት ትለኝ ይገርማል። እሺ አንቺ ንገሪሽ ሀቢብቲ ብዬ ሹርባ እንደዚህ ነው እየሰራሁ ነው። በነገራችን ላይ ሹርባ ስትሰሪ ትከድነዋለሽ፣ ይገጠማል እና እኛ ደግሞ ይፈሳል እያልን አንገጥመም የምትሉ ልጆች አላችሁና እኔ እገጥመዋለሁ። ያውም አሁን ደረጃ እያጸዳሁ መጅልስ እያጸዳሁ ምናምን መጣ ሄድ እያልኩ ነው። በተለይ ከዚህ ከሆንኩ መገጠም ግድ ነው። አንደኛ ትንፋሹ አይወጣም። ክድን ሲል ቶሎም ይበስላል። አሁን ይሄ በስጋ ነው። ሙሉ ቪዲዮ ኢንሻአላህ ታወታላችሁ ሰርቻለሁ። በስጋ ነው እንዲበስል ቶሎ ስጋው እንዲበስል ደግሞ ሰዓት የለም። የነገረችኝ እሷ ራሱ አሱር ካለፈ አሱር ከተሰገደ በኋላ ነውና እንትን ነው ሰዓት የለም። ቶሎ እንዲበስል ይረዳኛል። አንደኛ ደግሞ ቅመሙ እንደዚህ ተከፍቶ ለብዙ ሰዓት ሲቆይ እስከሚበስል 1 ሰዓት ነው 40 ደቂቃ ሲቆይ ትንፋሹ ቅመሙ ሂዶ ያልቃል። እንዲህ ይሄ አስተያየት ነው። አስተያየታችሁን ኮሜንት ላይ አስቀምጥልኝ እና እገጥመዋለሁ። እሳቱ ግን በመጠነኛ መሆን አለበት። እሳቱ ሲታያቸው ብዬ አስባለሁ መጠነኛ ነው። በማጥፊያው ሳይሆን በይሄኛው እስከ መጨረሻው የተቀነሰ ነው። እና ውድ ቤተሰቦች እስኪ እናንተን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ የፈጠነ እራት እየሰራሁ ነው። ፍጡር ማለት ያው እራት በሉት ነገሩ ፍጡር የፈጠነ እየሰራሁ ነው። ውድ ቤተሰቦች እና አማች እንደሚከበር ከዚህ ሀገር አላውቅም ነበር። አሁን አወቅኩኝ። እኛም ወልዴን ከብዴን
አማች ጠርተን ለማስተናገድ ያብቃን። ይሄ ተምር ነው። ይሄ ደግሞ ጣሂን ነው። ትንሽዬቱ እችኛይቱ ደግሞ የፍስፍስ ወይም የፍሬው ማስቀመጫ ነው የተምሩ። ከዚህ ጋር ፊንቱ ተሰርቷል። ይሄ ደግሞ ጋፋ ሊሰራ ነው። ውሃው እየፈላ ነው። እንግዲህ የዛሬው ቪዲዮአችን ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። ስለምትከታተሉኝ ምስጋና ከልብ ነው። እንግዲህ እኛም ለባሎቻችን ለእንደዚህ ለመዳም ወይም ለአሰሮቻችን ብቻ ሳይሆን ለቤተሰቦቻችን፣ ለልጆቻችን፣ ለባላችን፣ ለሁሉም ለምንወዳቸው ሰዎች ሽር ጉድ ብለን የምንጠብቃለን ያድርገን። ያረቢ ስደት በቃ ይበለን። በጣም 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 ጠና ስደት የምር። በተለይ እንደኔ ብዙ አመት ያደራችሁ እስኪ ኮሜንት ላይ ያስቀምጡልኝ ውድ ቤተሰቦች። እኔ አማች እንደዚህ መከበሩንም ገና አሁን እያወቅኩ ነው በዚህ በአረብ ሀገር። እናም ቀጣይ ቪዲዮ እስከምንገናኝ ደግሞ ሰላም ቆዩልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምትከታተሉኝ ምስጋና ከልብ ነው።